ሰላም ሰላም ውድና የተከበራችሁ የቢኒያም ኦፊሻል ዩቲዩብ ቻናል ቤተሰቦች ሰሞኑን ተጠፋ አውቃለሁ። ዛሬ ግን ምርጥና ያበደ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ሰብስክራይብ ያደርጋችሁ ወደ ሪያክሽናችን። እነዚህ በዓለም ላይ በጣም ጠንካራ የሆኑ ድንቅ ሰዎች ሲሆኑ እነዚህኞቹ ደግሞ በዓለም ላይ በጣም ጠንካራ የሆኑ ህፃናት ናቸው። እናም አሁን ጠንካራ ሆነው ህፃናት ናቸው፣ ጠንካራ ሆነው ደግሞ ትናንሽ ሰዎች ናቸው። በጉልበት ማን እንደሚያሸንፍ እነዚህ ሁለት ቡድኖች ማን የበለጠ ጠንካራ እንደሆነ ለማወቅ 6 ከባድ ውድድሮች ውስጥ ፊት ለፊት ይገጥማሉ። ሁሉም ነገር የሚጀምረው በዓለም ላይ በጣም ጠንካራ ድንክ በሆነው በሎሬንዞ ነው። አዎ ሎሬንዞ እድሜው ግን የለም እኮ ታውቃላችሁ፣ ያስታውቃል። ከሉሲ ጋር ይወዳደራል። እሷም በዓለም ላይ በጣም ጠንካራዋ የ10 ዓመት ልጅ ናት። አዎ ይህንን በቀላሉ አሸንፈዋለሁ። አረ እንደውም አልቀናል ማለት ይቻላል። እሺ ሉሲ፣ አሬ ደብራል ከተሸነፈ እግዚአብሔር። አንቺ ጀምሪ። የራሳችሁን የሰውነት ክብደት መሰረት በማድረግ ማን የበለጠ ዲድሊፍት ማድረግ እንደሚችል ጋይስ ወሩ ነው መሰለኝ ዝንቦች በጣም ያስቸገሩኝ ነው። ምን ላድርግ? መፍትሄ እስቲ ኮሜንት ላይ ደቀደቀሩ። የሚወዳደሩ ሙሉ እንቅስቃሴ መስራት አለባቸው። ሙሉ ዴድሊፍት ያለምንም ማሰሪያ። በይ ሂጂ ሉሲ። እሺ ሎሬንዞ በል ጀምር። ቀስ እያልክ ወንድሜ፣ ይህ እኮ በጣም ቀላል ገንዘብ ነው። ኦ በጣም ቀላል። እሺ በእውነት በጣም ሁለቱም ብድግ አድርገውታል ማለት ነው። ሎሬንዞም ሉሲም በጣም ጠንካራ ነህ ማለት አለብኝ። አመሰግናለሁ ወንድሜ። ሉሲ ከፊትሽ ትልቅ ፈተና ይጠብቅሻል። አውቃለሁ ተጨንቀሻል። አልተጨነቅኩም። አይ እኔ ነኝ የማሸንፈው። አይ ይሄማ ውድቀታችሁ ሊሆን ነው። ስንት ኪሎ ነሽ ግን እናቴ? 58 ፓውንድ። 58 ፓውንድ ነሽ? ወዩ የሁለቱም አሸናፊነት የሚጠብቅ ይመስል ነበር። ሉሲ ታሸንፋችኋለህ ብለህ ታስባለህ? ኢማጂኔሽን 58 ፓውንድ በጣም ይበልጣት እኮ። እንዲህ ከሆነ እኮ ልጁ ጥፍራሱ ሰውነት ክብደቷን 3 እጥፍ 5 እጥፍ የሰውነቷን ክብደት። ኦ አምላኬ ሉሲ የሰውነትሽን ክብደት 5 እጥፍ ማንሳት ትችያለሽ? አባቷ አይ ገና አልቻለችም እንደሚለው አይነት እኮ ነው። ለዚህም ነው ክብደቱ እየጨመረ ሲሄድ ውድድሩን እየጠበቀ የሚመጣው። በል ሎሬንዞ ጎበዝ፣ ጥሩ ነው። ቀላል ነው። እሺ ሉሲ ገንዘብ ትወጃለሽ አይደል? አዎ መወራረድ ትፈልጊያለሽ? እሺ ውድድሩን አንቺ አሸንፊ። ይህንን ካነሳው $200 አገኛለሁ። $200? ቆይ ልጅቷ የኪስ ገንዘቧ ስንት ነው? ከዚያ በጣም ያነሰ ነው። እንዲህ ቢሆንስ $20 ሰጥሻለሁ። እሺ $20 ተይዟል። ሉሲ ድምጽሽን አሰሚኝ። እችለዋለሁ። $20 አሲቷል። ካነሳች ይሰጣታል ማለት ነው። ሌትስ ጎ። ሰብስክራይብ ያደረጋችሁ የሚገራርም ቪዲዮዎች ነው ካሁን በኋላ በየቀኑ ነው። ነገር ግን ሎሬንዞ ብዙም የተደሰተ አይመስልም። ከዚያ ብረት ላይ ያለውን ልቅነት ሳቢው $20 ብለሽ ሉሲ፣ $20 በይ ሂጂ ሉሲ፣ ሂጂ ሉሲ። እኔ እኮ ልቀርበው እንኳን አልቻልኩም ነበር። ያ ነው እንግዲህ ሄደሽ ለአባትሽ ወይም ለሌላ ሰው ስጪው። ይሄማ አባቴን በገንዘብ አላምነውም። ምን? አባትሽን በገንዘብሽ አታምኚው? አባቴን በገንዘብ ያላምነው ማለት ኢትዮጵያዊ ነው እንዴ? ኦ አምላኬ፣ ይህ እብደት ነው። በርገር መግዣ ይሆናል እኮ። በእውነቱ በሉሲ ልዩ እንክብካቤ የተበሳጨው ሎሬንዞ ብቻ አልነበረም። ቆይ እኛም ክፍያችንን ሳናገኝ የሚቀጥለውን አንሰራም። ስለዚህ ይህ ደግሞ ድንኮቹ በህፃናቶቹ ላይ ማዘናጋታቸውን ለማቆም እንዲወስኑ አደረጋቸው። እናስ ውድድሩን በተቻለ ፍጥነት ለማጠናቀቅ መሞከር ጀመሩ። አዎ ቀላል ነው፣ ምክንያቱም ሎሬንዞ የሰውነቱን ክብደት 3 እጥፍ ያክል በቀላሉ ማንሳት ቢችልም ሉሲ ግን በኢየሱስ የሰውነት ክብደትን 3 እጥፍ ላይ ቀን አሁን 58 ኪሎ ነኝ። 58 ሲባዛ በ3 ኧረ በለው ኦልሞስት ወደ 174 አካባቢ። ማየውን ነገር እኮ ነው፣ ታምር እኮ ነው። የሰውነት 3 እጥፍ ለመካካስ የሌላትን አቅም ሁሉ መውጣት ነበረባት። 175 ፓውንድ ወይም ደግሞ 79 ኪሎ። ይህ ከሷ የሜዳው የዓለም ሪከርድ በ5 ፓውንድ ያነሰ ነው። ሉሲ ጎበዝ፣ ይህ እብደት ነው። በል እንሂድ። እሺ ስለዚህ ሎሬንዞና ቡድኑ ወደ 4 ሳህኖች በጌታ በኢየሱስ እኔ ግን 79 ኪሎ አነሳለሁ ጋይስ፣ እናንተስ ታነሳላችሁ? ወደ 4 ክብደቶች ከፍ ለማድረግ እየወሰኑ ነው። ይህንን ካነሳ ውድድሩን ያሸንፋሉ። ነገር ግን ከተሸነፈ ሉሲ ታሸንፋለች። ነገር ግን ጥቂት ኖራ ሳይበደሩ አይቀርም። ጥቂት ማግኘት ትችላለህ። አታብዛው። እንደው በቁም ነገር አንድ እጅ ላይ ብቻ ነው ኖራ ማድረግ ያለብህ።
ነገር ግን ሎሬንዞ ቦታውን እንዳታገኘው አጽድቶ የተወው አይመስልም። ቦታውን አበላሽቶታል። የሚያንሸራትት ነገር ለማድረግም እየሞከረ ነው። አሁን ደግሞ እንዲህ እያደረገ ነው። ወንድሜ እየከሰሱ እኮ ነው። ዋው! ለምን? ቆይ ቦታውን ለምን አበላሸኸው? ኖሯችንን ሰረቀብን። ሄደ እናትን እንድታጸዳ አድርግ። የአባቴን ስም አታንሳው። ወደ ቤታቸው ላካቸው። ዞን ወደ ቤታቸው ላካቸው። እንደዚህም ሆኖ ይናቆራሉ። ስቲል እየተናቆሩ ነው። እነዚህ ማፈሳፈስ ነው። ግን እኮ እነዛ በጣም ትላልቆች ናቸው። እኔ ራሱ ያጫውቱ 52% ላይ ነን። ሎሬንዞ አሁን የሰውነት ክብደቱን 352% አነሳ። አረ ዝንቦቹ ምን እሺ ነው? ቤት ቀይረን እኮ ነው ዝንቦቹ። ምንድነው? አረ ዝንቦ ወሩ ነው በሉኝ ጋይስ። ምን ላድርግበት? ወሩ ነው በሉኝ። እናንተ ሰዎች 352% ማንሳት አልቻላችሁም። ስለዚህ በጣም ጠንካራዎቹ ድንኮች ውድድሩን አሸነፉ። የሚቀጥለው ውድድር የፑል-አፕ ውድድር። ይህ ደግሞ የብረት ሳህኖችን ከማንሳት ይልቅ እነዚህ ሁለት ቡድኖች የራሳቸውን የሰውነት ክብደት የመሸከም አቅማቸውን የሚፈትሽ ይሆናል። አንድ ዙር እያደረግን እንደጋግመዋለን። እናም ማንኛውም መጀመሪያ የሚወድቅ ቡድኑ ይሸነፋል ማለት ነው። 3 2 1 ተንጠልጠሉ። እሺ ጆሽ 1 2 3 ሂድ። 5 በል ያለ አቅም ይሄው ነው። በል ጆሽ በል ዶግ ተንጠልጠል በል ጆሽ። እየቀነሰ ነው። ትችለዋለህ ዶግ። እየታገለው ነው ጆሽ። በል ሂድ ዶግ። በኢየሱስ ስም ፑል-አፕ እንዴት ሰራላችሁ ጋይስ? 15 በላይ የሚሰራል። ሂድ። ያ ነው እንግዲህ አገጭ ከብረቱ ላይ ማለፍ ነበረበት። በሉ እንሂድ። በል ይህ የሱ ቀላል ነው። ደግሞ 10 ጨምር እስኪ። እየታገለው ነው። በስማም በል እየቀነሰው ነው ጆሽ። አግኝተኸዋል። አንድ ተጨማሪ ጆሽ፣ አግኝተኸዋል ጆሽ። እየቀነሰ ነው። ሂድ ይቆጠራል። ፈሎ እንዳሸነፈች ነው የሚቆጠረው። እግዚአብሔር ወደ ላይ ወጥቷል። በል ተቆጥሯል። እንሂድ። በስማም ጥሩ ስራ። ዋው ጎበዝ ቶም። ጥሩ ስራ ጆሽ። እጅ ለእጅ ተጨባበጡ እስኪ። ለፈላው የምር በጣም ጠንካራ ነው። በኢየሱስ ስም አይሰራም እኮ እንዴት 27 ታሪክ ይችላል። የጦር ግጥሚያ። እንኳን ወደ 1 ለ1 የጦር ግጥሚያ በሰላም መጣችሁ። ከ3-5 ያሸነፈ ለቡድኑ ድል ያመጣል። የመጀመሪያው ግጥሚያ ቶም ከሉካ ጋር። ስሙ፣ ከዚህ በላይ ሙሉ በሙሉ መውደቅ አለባችሁ። ስለዚህ ከወደቃችሁ መነሳት ትችላላችሁ። ለማሸነፍ ግን ከዚህ ውጪ መሆን አለባችሁ። ራስን መምታት አይቻልም። በዚህ ውድድር ውስጥ ማንኛውም ነገር ይፈቀዳል። በሉ ጀምሩ። በል ሂድ። አዎ በል ቶም እዚያው ሄደ። ሉካ ወጣ። ወይኔ ቆይ በእጅ መግፋት ይቻላል። ብጥለው ይመስለኛል። ምን? ይህ ፍትሃ አይደለም። ገፋቸው እኮ። እንግዲህ የጨዋታው መጨረሻ ይህ ነው። ለድንኮቹ 1 ነጥብ። አዎ እሺ የጨዋታ ስልት ምንድነው ወንድሜ? ዝቅ ብሎ መቆየት። አዎ ተጠናቋል። እንሂድ በሉ እንሂድ። ቀጥሎም ሎሬንዞ ከጆሽ ጋር ይገጥማሉ። ይህም ለዚህ ውድድር አስፈላጊ ከመሆኑ በተጨማሪ የጆሽ በቀል የመመለስ ሙከራም ይሆናል። ልጅሽ ከዓለም በጣም ጠንካራ ድንክ ጋር ሊገጥ በመሆኑ ምን ይሰማሻል? በጣም ደስ ይለኛል። ጆሽ የዓለም በጣም ጠንካራው ልጅ ነው። እንሂድ እናድርገው። እንሂድ በል። አረ በኢየሱስ ፑሽ-አፕ ነው ይታችሁታል። አንድ ስታፕ እኮ የሚሰራው በማይኬል አንሺ። እኔ አሁን ፑሽ-አፕ ሰራለሁ ነው የምለው። እኛም ተቆጥረን ነው ያለ መዝሙር። ጆሽ 3 2 1 ጀምሩ። የታገልክበት ጊዜ እንኳን አልነበረህም። ኦ አምላኬ ልሞት፣ ምንም አልቀረኝም ነበርኩ። ምስጋና ይግባውና ከሎሬንዞ ጋር አልገጠምኩም። በአሁኑ ሰዓት 2-0 ነው። የጠንካራ ድንኮች ቡድን እየመራ ነው። ከሁለቱ ትንንሽ ሉሲ ድንኮቹ አልሰሙም። ጠንካሮች ናቸው። እድሜያቸውም ትልቅ ነው። ጉልበትም ይኖራቸዋል። እስቲል ግን በዘዴ ነዛ ልጃገረዶች ጋር 2-1 እየሄድን ነው። ስንት ኪሎ ነሽ? 55 ፓውንድ ወይም ደግሞ 25 ኪሎ አካባቢ ብቻ። 55 ፓውንድ። ጆሴፍ ቆይ አንተ ፋይተር ናት። እቺ ሚሚ ፋይተር ናት። አሁን 97 ወይም ደግሞ 44 ኪሎ ይመስለኛል። እሺ ይህ በጣም ፍትሃዊ ነው። ሁለታችሁ እሱን ትገጥማላችሁ። እንሂድ ተወዳዳሪዎች እንሂድ። በሉ ልጃገረዶች በጣም ጎበዝ። በምድር ይችላል። ለሁለት ይዘዋል። ቀጠጡ ትንሽ እንዳልታደላችሁ አስባለሁ። እኔም እንደዚያ ይመስለኛል። ሁለቱ ልጃገረዶች ከዓለም በጣም ጠንካራ ድንኮች አንዱን ጣሉት። ነገር ግን በሌላኛው 1 ለ1 ግጥሚያ ምን ይፈጠራል? ተዘጋጅተዋል ልጄ? በልሺ ትችለዋለህ።
3 2 1 ጀምሩ። በጣም ፈጣን ነበር። አዎ ከመሸነፋችን በፊት ምን ነበረ? ህጋዊ። እንሂድ። እሺ በጣም ጥሩ ስራ። የጦር ግጥሚያ አሸናፊ የዓለም በጣም ጠንካራ ድንኮች። የሚቀጥለው መገመት ነበረብን፣ ምክንያቱም እነዛኞቹ ሌላ ታሪክ ውስጥ ናቸው። ጉልበት አላቸው፣ ሁሉ ነገራቸው ያበደ። በምሰሶ ላይ የመቆየት የጽናት ውድድር ነው። ለመጨረሻ ጊዜ የቆመው ወንድ ወይም ሴት ቡድኑ ያሸንፋል። ሁሉም ወደ ምሰሶ ጠጋ ይበል፣ እናም በገመዱ ላይ ይቁም። ጠጋ በሉ። በሉ እሺ ጀምሩ ስል እግሮቻችሁ በምሰሶ ዙሪያ መጠቅለል አለባችሁ። ይህንን ፈሎችን የሚያሸንፉት እርግጠኛ ነኝ። እግሮቻችሁ ገመዱን ወይም መሬቱን ከነኩ ከውድድሩ ውጪ ናችሁ። 3 2 1 ጀምሩ። እንሂድ። አጥብቀህ ያዝ። ያንን የቀኝ እግርን ወደ ላይ ስቀለው። እግርህን ወደ ላይ። እንዴ ይህ እኮ የዘር ፍሬን አሳመመው። የዘር ፍሬን አሳመመው አለ። እኔ ልውበት እየተንሸራተተ ነው። አዎ እየተንሸራተተ ነው። እየወደቀ ነው። አይ የመጀመሪያው ድንክ ወደቀ። አጥብቀህ ያዘው። ድንኳ ወደቀች። አግኝተዋል። ትችላለህ። ዝም ብለህ ያዝ። ተከታተለው። እሺ ሌላኛው ሰው ወደቀ። ይህማ በቃ አንድ ድንክ ብቻ እንዲቀር ያደርጋል። እግርህን ወደ ላይ አድርግ። ወደ ላይ በልጆ። እየተንቀጠቀጠ ነው። አይ እግሮቹ ደህና ናቸው። ለህይወቱ ሲል አጥብቆ ተንጠልጥሏል። እግራቸው እኮ አጫጭር ስለሆነ ነው። እነዚህ ልጆቹ ደግሞ ረዣዥም ናቸው። በዛ ላይ ጉልበት ያላቸው ምናምን አንዴ ከተቆለፈዋል። አግኝተኸዋል። ወጣ። ህፃናቱ እያሸነፉ ነው። እናንተ ሰዎች ህፃናቱ አሸነፉ። ሁለታቸው በጣም አሪፍ ነበር። ቀጥተኛ በደል እያደረጉብን እኮ ነው። ልቀቀው። ለ2 ሰዓት ያክል ሊይዘው ይችል ነበር። የተጭበረበረ ሊሆን ይችላል። ነገር ግን የሚቀጥለው ውድድር ለኛ የተዘጋጀ ይመስለኛል። ለእናንተ ሰዎች የተዘጋጀ ነው። እሺ ወደሚቀጥለው ውድድር እንሂድ። ገመድ ጉተታ። የበለጠ የተሻለውና ጠንካራ ቡድን ያሸንፋል። ከ3 ለ1 ከ3 ለ2 ከዚያም ከ5 ወደ 3 ይሄዳል። እናም ለመጀመሪያው ግጥሚያችን ሉሲ፣ ጆሽ እና ብሌዝ ከሎሬንዞ ጋር ይገጥማሉ። በል ይህንንማ አጫጭሮቹ ጠንካራ ሰዎቹ ያሸንፋሉ። ይህ ግልጽ ነው። አግኝተኸዋል። አላማው ነጭ ፎጣውን እዚያና እዚያ ካሉት መስመሮች ጋር ማሻገር ነው። እሺ ተዘጋጃችሁ? 3 2 1 ጀምሩ። እሺ ሎሬንዞን አሸነፍ ነው። ጥሩ ስራ። እሺ ይችላሉ። አሽቀነጠሩት። ለጠንካሮቹ ህጻናት 1 ነጥብ አግኝተናል። አዎ እሺ አሁን 2 ድንኮችና 3 ህጻናት ጋር እንሄዳለን። ህጻናቱ ይህንን ካሸነፉ የገመድ ጉተታ ውድድሩን ይወስዳሉ። በሉ ወንዶች፣ በሉ እንሂድ። 3 2 1 ጀምሩ። ሳቡ ወደ ላይ። በሉ ወንዶች። ቆይ ሳቡ። ሊያልፍ ነው። አይ ተነሱ። በሉ ተጠቀሙበት። ጎትቱት። ሳቡ ተነሱ። ነጥብ ለወንዶቹ። በእውነቱ ያንን ልናሸንፈው ምንም አልቀረንም ነበር። ጆ ወደቀ። ተነሳ እና አሁንም አሸነፈው። እሺ ድንኮቹ በ3 ለ2 እኩል ማድረግ ችለዋል። ነገር ግን ለማሸነፍ 3 ለ2 ነው። አሁን አጫጭሮቹ 3 ናቸው። ጠንካራ ህጻናቶቹ ደግሞ 5 ናቸው። አሁን ማን እንደሚያሸንፍ እናያለን። በ5 ለ3 ምን ይፈጠራል? ይህንን ማሸነፍ አለብን። ስታደርጉት ሁሉም ሰው ቁጭ ይበል። ያ ሊረዳ ይችላል። ድንኮቹ ካሸነፉ ሰብስክራይብ ማድረግ አለባችሁ። 3 2 1 ሂዱ። በሉ እንሂድ። ሳቡ። ቆይ እንዴ እኔም ሰብስክራይብ አድርጉኝ። እሺ ጋይስ ሰብስክራይብ አድርጉኝ። ከምታዩት 100% ሰዎች 98 ሰው 92% ምናምን ከና አታርጉኝም። ይሄ ቪዲዮ 100 ሰው ካየው 100 ሰው ሰብስክራይብ ያደርግል። ምን ችግር አለ? ኧረ አድርጉ። እየለፈው ነው። ግፉ። ሳቡ። እሱ መሬት ላይ ነው። ሂዱ። በሉ ቀጥሉ። ሂዱ። እሺ ሳቢ። መሳቅሽን አቆሚና ሳቢ። እናንተ ሰዎች ግን አግኝታችሁታል። እየደከማቸው ነው። ደክመዋል። ሂዱ። ሳቡ። አምላኬ ይህ እኮ ውጊያ ነው። ሉሲ ሂጂ እንጂ። አልፏል። ማን አሸነፈ? እሺ አሸነፍን። ተሸነፍን። ተናግሬ ነበር። አጫጭሮቹ ሰዎች የጉልበት ስራ ስለሆነ ያሸንፋሉ። ፌስ ቱ ፌስ በአካል ብቃት እንቅስቃሴ ምናምን ከሆነ ነገር ለድንኮቹ
በሉ ተዘጋጁ፣ ቻናሉን ሰብስክራይብ አድርጉ። ወደ ሜዳ ላይ ውድድር እንኳን በሰላም መጣችሁ። በጣም ጠንካራውን ጂ ሎሬንዞ ከጠንካራው ልጅ ከጆሽ ጋር አግኝተናል። በሉ ወንዶች፣ በልዞ ከጆሴፍና ሉሲ ጋር ሆኖ ለመቀበል እየጠበቁ ነው። እያንዳንዱን ቀይ ዳምቤል ማንሳት አለባችሁ። ወደ ባልዲው መልሱት። ባልዲው ከተሞላ በኋላ ወደ ቡድን አጋራችሁ ሮጣችሁ እንዲቀበሏችሁ ታደርጋላችሁ። በዚህም የእንቅፋት መንገዱን ማጠናቀቅ ይችላሉ። ወደ መንገዱ መጨረሻ መጀመሪያ የደረሰ ቡድን ውድድሩን ያሸንፋል ማለት ነው። ጆሽ ተዘጋጅተሃል ወንድሜ? አዎ፣ ልታሸንፍ ነው የእናት ልጅ። 3 2 1 ጀምሩ። ሂድ ሂድ ሂድ። ኦ እሱ ትንሽ ቀደም ብሎ ሄደ። አዎ አድርጎታል። ጆሽ ቀደም ብሎ ለመሄድ እየሞከረ ነው። በልዞ ቀጥል። በዚያ ልትረዳው ትችላለህ። 2 ብቻ እንደቀረው እርግጠኛ ሁን። በል ጆሽ፣ በል ሂድ። ፈጠን በል። አዎ አንድ ተጨማሪ ቀረው። ያውን ልጆሽ እንሂድ። ሂድ ጆሽ ሂድ። እሺ ጆሽ በል። አሁን ሉሲ ናት። በይ ሂጂ ሉሲ እንሂድ ጆ እንሂድ። በል ጆ እየሄዱ ነው። በል ጆ እንሂድ ጆይ እንሂድ እንጂ። ፈለዋ ሰማህም ጣጣ እያለች ነው። ሂጂ ሉሲ። ዮ እሱ የት ነው? ተጎድቷል እንዴ? ጫማውና መነጽሩን አጣው። አይ መተው ነበረብህ። አዎ ምናልባት መተው ነበረብኝ። ጫማውና መነጽሩን አጣ። እሺ በሉ ፈጣን የመለያ ጨዋታ እናደርጋለን። ከዚያም ሁሉን ነገር እንወስናለን። ሉሲ አንቺ ድንቅ ነሽ። አዎ አሁን ሶስታቻ ሆኑ ማለት ሶስታቻ። አንቺ እንደ መብረቅ ፈጣን ነሽ። ሉሲ ቡድን መቀላቀል ትፈልጊያለሽ? አዎ እዚያ ኮከብ እንድትሆኚ አድርግሻለሁ። እሺ ወደ መጨረሻ ውድድር፣ ወደ መለያየቱ ውድድር እንኳን በሰላም መጣችሁ። ልታዩኝ ምንም አልቀረም ነበር። የመጨረሻ ውድድር ነው። ማን የሚያሸንፍ አብረን ያለን። እስቲ ሰብስክራይብ እና ላይክ ካላደረጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ ጨዋታ ፈልጋለሁ። ጠጋ በል እስኪ። እሺ ሁለታችሁም እዚህ ፊት ለፊት ትጋጠማላችሁ። ይህ የመጨረሻ ውጊያ ነው። እሺ ተዘጋጅቻለሁ። እሺ የምናደርገው ድንጋይ ወረቀትና መቀስ ጨዋታ ነው። ሁሉም ነገር በእድል ላይ የተመሰረተ ነው። ይህ የእድል ጨዋታ ነው። እሺ ወደ ህይወት እንኳን በሰላም መጣችሁ። አንድ ድንጋይ ወረቀትና መቀስ ነው። እኩል ነው። እንደገና እንሄዳለን። እንሂድ ቶም። በል ቶም። ተጨንቀሃል? አዎ ትንሽ። ተዘጋጃችሁ? ድንጋይ ወረቀት መቀስ ጨዋታ። ኦ ሰውዬው፣ አይ እሺ። በጣም ጠንካራዎቹ ህጻናት አሸንፈዋል። ኤኒዌይስ እስካሁን ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። በቀጣይ በሚገርም ቪዲዮ እስከምንገናኝ ይመቻችሁ።